መሆን ስለነበረበት ነው እኮ። ምን ሆነ መሆን ያለበት? አንቺ ጋዜጠኛ ነሽ፣ የህግ አካል ነሽ እና ምንድን አንቺ ማን ስለሆንሽ ነው እሷን አስረሽ እየቀጠቀጥሽ ምናምን የምታወጫጫለሽ? ሌላ ብዙ አይነት መንገድ አለ። እኔን አማክረሽኛል፣ የሆነ አማክረሽዋል እና ኑን ምናምን እነ ሶፊን አማክረሻል። ሶስት ቀን ከኢንስፔክተር ጋር የተላላክሽው የቴክስት ሚሴጅ ነበረ። እሱ ከበቂ በላይ ነው አይደለም? እኔን ማውራት ትችይ ነበር። ሁላችሁም እኮ እኔን እኮ ተጠያቂ ስታረጉኝ ነበር። አንቺም እኮ የሷ ተባባሪ ነሽ እያላችሁኝ ነበር አልነበረ? እንደዛ ስበን ቢሆን ኖሮ ማን አንቺን አምኖሽ ጫካ ድረስ ይመጣል? እንዲሁ በቀላሉ ደግሞ በምንም ታምር ልለቃት አልችልም። ማንን? እሷ ላደረገችብኝ ነገር ዮና ላይ 15 ዓመት እንዲፈረድ አድርጋለሁ። እኔንም ህይወቴን አበላሽታለሁ። ዮና ጋር ከማንም ጋር ከኛ ጋር የሚቀጥል ላይፍ ይኖርሻል። ለምንድን ላይፍሽን የምታበላሽው? እያበላሸሽው ነው። ማሆን ነበረበት። እሺ እንደዚህ መሆን አልነበረባትም። ሰላም የተወደዳችሁና የተከበራችሁ የቶያቲው ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። ዛሬ ደግሞ ከመቼውም ጊዜ በላይ በጣም ደህና ነን። በጣም ብዙ ጊዜ ሲያስጨንቀንና ሲረብሸን የነበረ ጉዳይ ዛሬ ማብቂያው ላይ ደርሷል። ብቻ ደስም ይላል ትንሽ እና ይደብራል። ምክንያቱም ሜሞሪውን ሪከቨር አድርገነዋል ሜሞሪው እና እውነታው በቃ ታየ ማለት ነው። እና ይቻላል ላይክ ደስተኛ ልሁን ልከፋ ራሱ እርግጠኛ አይደለሁም ማለት ደብሮኛል። እንደዚህ አልነበረም ኤክስፔክት ያደረኩት የነበረው። በእርግጥ የተወሰነ የምጠብቅም ግን እንደዚህ ይሆናል ብዬ አላሰብኩም ነበር። እና ለሱ ደግሞ አሁን ይደብሮኛል በቃ ማለት ደስም ብሎኛል። ደስ ያለኝ የሆነ አይን ነገር አለማድረጉን የሚያረጋግጥ መረጃ አገኘሁ። የሆነ ቢፈልግም ባይፈልግም ፋይናሊን የደረስኩበት በጣም ከረጅም ጊዜ ልፋትና ትጋት በኋላ በጣም አድክሞናል። ሜሞሪውን ለመመለስ ፎርማት ነበር የተደረገው። ፋይናሊ ግን ተመለሰ። የሆነ አላደረገውም። ይሄንን ነገር እንዲከፋኝ ያደረገው ደግሞ አለማድረጉ ነው። ምክንያቱም ከአንድም ሁለት ጊዜ ተጠራጥሬዋለሁ እና እሱን ሳስበው ትንሽ ደብሮኛል። ኢቨን ለዮና ልነግረው አልፈለኩም። እንዳያችሁት ነው እንግዲህ በእኔም ባርኪን ይዛት አግታታለችና በቃ እሷም እንደ ፍቅረኛ ልታደርግ የምትችለውን ነገር ነው እያደረገች ያለችው። ግን አሁን በቃሽ ከዚህ በኋላ አስፈላጊ አይደለም ብዬ ደውዬላታለሁ። እየመጣች ነው። ግን ላይክ እሷ አይ ቲንክ ይመስለኛል በጣም በተደጋጋሚ እየፈለግናትና እየጠየቅን ስለነበረ ስለሷ እንትን ነው ይመሰላት ላይክ ወጥመድ ምናምን አዘጋጅቼላት ምናምን ነገር እንደዚህ አይነት ነገር ነው ፊል ያደረገችውና እዚህ ከመጣች በኋላ ምናምን የሚይዛት እዚሁ ማስቀራት ምናምን አይነት ስታፍ ነገር ነው ይመሰላት። ግን አይደለም፣ እንደዛ አይደለም። ኦሬዲ መረጃው ደርሶናል እና ደግሞ ከዚህ በኋላ ባርኪን ማሰቃየትም ማገትም አይጠበቅብሽም እና እዚህ ነገር ላይ ደግሞ እርግጠኛ ሆኜ የምነግራችሁ ቪዲዮንም ታዩታላችሁ። በእምነት ምንም እዚህ ጉዳይ ላይ የለችበትም። በቃ ምንም የምታውቀው ነገር የለም እና ቪዲዮ በደንብ ይናገራል። ሁኔታውን ታዩታላችሁ። ቪዲዮንም በጣም ነው የሚናገረው። ላይክ ባርኪን ነገር ሁን ብላ አቀነባብረው ምናምን እንደነበረ በደንብ ያሳያልና በእምነት የለችበትም። ግን ማንኛውም ሰው በእምነት ቦታ ላይ ቢሆን ሊገመት የሚችለው ነገር ነው የገመተችው። ቪዲዮን ሳየው ነው በደንብ በእምነት ነው የተረዳኋት ነው የምላችሁና ብዙ የማይመስሉ ነገሮች ነው የተፈጠረውና ይሁንና ያንን ነገር ሲያደርግ እንደነበረ ያሳያል። ቪዲዮ ከመጀመሪያው ጀምሮ ቪዲዮን ላላየው ሰው ማለት ላይክ በእምነት በገባችበት ሰዓት ላይ ገብቶ ያንን ትዕይንት ያየ ሰው በፍጹም በእምነት ላይ ሊፈርድ አይችልም ብዬ ነው ማስበውና ብቻ ጠርቻታለሁ። ያው በእምነትም አሪፍ ሰው ነች፣ እኔ እስከማውቃት ድረስ ምርጥ ሰው ነች እና ከዛ አንፃር አሁን ላይ እያደረገች ያለችው ነገር ልክ ስላልሆነ እሷንም ሊያስጠይቃት የሚችል አይነት ነገርም ስለሆነ እንደዚህ አይነት ሪስክ ውስጥ እንድትገባም ስለማልፈልግ ነይ ብያታለሁ። ትመጣለች፣ ከዛ ሜሞሪውን አሳያታለሁ። ከዛ በኋላ ያለውን ነገር ፊክስ ታደርጋለች። ባርኪ ጋርም የቆየችው አግታትም ትንሽ የሆነ ነገር እያደረገቻት ያለውም የዮናን ንጹህነት ተረድታ የዮና እንደዚህ አይነት ነገር አያደርግም ብላ ስላመነች ነው። ባርኪንም ስለተጠራጠረቻት ነው እንደዛ እያደረገች ያለችው። ስለዚህ አሁን ላይ ጉዳዩ ስላለቀ አሁን እሷን መያዝም ማገትም አስፈላጊ አይደለም። ይሄንን ሜሞሪ ለፖሊስ መስጠት ብቻ ነው።
ስለዚህ ፖሊስ ባርኪ ያለችበት ቦታ ላይ ሄዶ አንጠልጥሎ ይዟት ያስገባታል። ስለዚህ ከዚህ በኋላ በእምነት ከባርኪ ጋር የምትፈጀውን ጊዜ ማዳን ትችላለች። ምንም ኢነርጂ ማባከን አይጠበቅባትም ብዬ ስላሰብኩኝ በእምነት እነዚህ ጠርቻታለሁ። ትመጣለች። ከመጣች በኋላ ደግሞ የሚኖረን ቆይታ ስለ የሆነ ነገር ስታውቅ የምትለውን ነገር ምናምን ነገር እናያለን። ከዚህ በፊት በጣም ተጠራጥረው ነበር። በእርግጥ እኔንም እንድጠራጠረው አድርገኝ ነበረ። በጣም ብዙ ነገር ተፈጥሯል። ትዝ የሚላችሁ ከሆነ እመኙ ብያት ነበረ። ኢቭኒፍ ክሱ ላይ ራሱ ያላየችውን አይነት ነገር ምናምን ጽፋ ነበረ ምናምን። አይ ቲንክ እሱን ስታስበው በጣም እንደሚጸጽታት አውቃለሁ። ግን ዋናው ነገር የእሷ መጸጸት ምናምን ሳይሆን እሷ ከጊዜ በኋላ ከዮና ጋር ያላትን ችግር ትፈቷለች ብዬ አስባለሁ። ዋናው ነገር ዮና እስካሁን ከነበረበት ስትረስ የሚያስወጣው ነገር መገኘቱ ነው። እሱ ደግሞ በጣም ነው የሚያስደስተው። እንደምታዩኝ በደንብ መደሰት ያልቻልኩት ለቅጽበት ያህል እንኳን ለምን ተጠራጠርኩት ብዬ ስላሰብኩኝ ነው። ኤኒዌይስ እንደ ቤተሰብ ስናስበው በጣም አሪፍ ነው። ዛሬ በጣም የደስታ ቀናችን ነው እና ደስ ብሎኛል። እናንተም ደስ ይበላችሁ እያልኩኝ በምን እስክትመጣ ድረስ እዚህ ጋር ለያችኋለሁ። ደግሞ የዚህ ቤተሰብ አባል ያልሆናችሁ አረ ቤተሰብ ሁኑ። ይሄን ጉደኛ ቤተሰብ አትቀላቀሉት። እዚህ ቤተሰቡን ደግሞ ለመቀላቀል የደውል ምልክቷን ጫን ማድረግ ነው። ላይክ ምልክቷን ጫን ማድረግ ነው። በደንብ እንገናኛለን። በየጊዜው ቪዲዮ ስንለቅ እናንተ ጋር እንዲደርስላችሁ ያደርጋል። ኤኒዌይስ እሷ ከመጣች በኋላ የምንቀጥላችሁ ይሆናል። እስከዛው ድረስ ግን አብራችሁን ቆዩ። በድጋሚ ተገናኝተናል ወዳጆች። አሁን በምን እየመጣች ነው? ኦልሬዲ ደረጃው ላይ መውጣት ጀምራለች። ስለዚህ ትመጣለች። ከመጣች በኋላ ግን አሁን መጀመሪያ እንደነገርኳችሁ ቀለል አላደርግላትም። ምክንያቱም እቺ ልጅ ወንጀል ነበር ስትሰራ የነበረው ማለት ምናልባት እኔም በሷ ቦታ ብሆን ምናልባት ላደርግ የምችለው ነገር ሊሆን ይችላል። ግን ደግሞ ልክ አይደለም። በቃ የህግ አካላቶች አሉ። በህግ የተያዘ ጉዳይ ነው ምናምን ነገር ትንሽዬ ትዕግስት ማድረግ ነበረብን። አማራጭ ሊጠፋ ይችል ይሆናል ምናምን ነገር በቃ ጨንቋትም ሊሆን ይችላል ምናምን ነገር ግን ደግሞ ልክ እንደሆነች እኔ ላሳያት አልፈልግም። እዚች ጋር በሚገባት አማርኛ ገስጻታለሁ። መደንገጥ ካለባትም መፍራት ካለባትም ጠንከር ብዬ ነው ማውራት። ምክንያቱም ይሄ ልክ ስላልሆነ ማለት ነው። ስለዚህ አሁን ተመልካቾቻችን እየመጣች ነው። ከመጣች በኋላ ላይክ እኔ በማወራበት መንገድ አወራታለሁ። ምክንያቱም እቺ ልጅ መደንገጥ አለባት። አለበለዚያ ነገም እንደዚህ አይነት ውሳኔዎች ምናምን ቀለል ምናምን አድርጋ ምናምን ነገር ልታስበው ትችላለች። ይሄ በፍጹም ልክ አይደለም። በቃ በፍጹም እሷ የሆነ ሰውን ይዛ አግታ ምናምን የደበደበች ምናምን ነገር የምታወጣጣው ምንም አይነት መንገድ በምንም አይነት ልክ ቢለካ ልክ ሊሆን አይችልም። ስለዚህ አንደኛ ነገር ስራው ላይ ቆየች አይደለችም፣ ጋዜጠኛ አይደለችም፣ ወይ ደግሞ የህግ አካል አይደለችም። ራሷ ላይ አደጋ እንኳን ቢከሰትባት ራሱ ያን ያህል ኮንትሮል ማድረግ የምትችል ሰው አይደለችም ምናምን ነገርና በዚህ ልክ ሪስክ ተዳፍራ ምናምን ነገር ማድረጓ ልክ አይደለም። በፍጹም የሚገባ ነገር አይደለም ነው የምላችሁና ስለዚህ አሁን እየመጣች ነው። እስቲ በሩን ከፈትላት። ሰው ናት መሰለኝ በጣም እየፈራች ነው ላይ እየመጣች ያለችው። አዎ ተገኝቷል። ግን ቁጭ በመጀመሪያ አይ ነው ግን ቁጭ በመጀመሪያ አሳይሻለሁ ግን ቁጭ በይ። የሁሉ ጊዜ የለፋንበትና የደከምንበት ፋይል ነው። ይሄ ፋይል የዮናን ህይወት ያስተካክለዋል ወይ ያበላሸዋል? ከሁለት አንዱ ነው የሚሆነው። እኔም አላየሁትም ቪዲዮ። ስለዚህ ረጋ ብለሽ እናየዋለን። ቪዲዮ ኮፒ እየተደረገ ነው። ረጋ በይ መጀመሪያ። ግን ከዛ በፊት ምንድን ነው ያደርግሻለሽ? ምንድን ነው ማድረግ ያለብኝ ማለት እኮ ምን ሆነ መሆን ያለበት? አንቺ ጋዜጠኛ ነሽ፣ የህግ አካል ነሽ እና ምንድን አንቺ ማን ስለሆንሽ ነው እሷን አስረሽ እየቀጠቀጥሽ ምናምን የምታወጫጫት? የምወደውን ሰው እንድጠራጠረው ጉዳዩ በህግ ተይዟል አይደል? ህግ ምንም እያደረገ አይደለም አይደል? ለሷ ነው ህግ እያዳለ ያለ። አንቺ ራስሽ በሰጠሽው ቃል ነው ህግ እየፈረደልሽ ያለው። እዛ እኮ ነው ስላታለለችኝ እኮ ነው። እኔ እንትን መፍትሄ መስጠት አትሊስት ታታለኛለች ብለሽ ፖሊስ ጣቢያ መሄድ ትችይ ነበር። ያንን ማድረግ ትችይ ነበር። ማድረግ ያለብኝ ኦልሬዲ አድርጌያለሁ። አሁን ፋይሉ ብቻ ሳይኝ ፋይሉን ለማየት ነው የመጣሁት። እርግጠኛ መሆን እፈልጋለሁ። የሆነ አድርጎታል አላደረገው የሚለውን ነገር ማየት እፈልጋለሁ። አድርጎት ቢሆንስ ኦብቪየስሊ እንዳላደረገው አምናለሁ። ከነገረችኝ ነገር ይሄንን አምነሽ ቢሆን ኖሮ ሜሞሪ ተገኘ ስልሽ እንዲህ እየተንገበገብሽ አትመጪም ነበር። ተንገበገብክ የመጣሁት ቅጣቷን ልሰጣት እንዲሁ በቀላሉ ደግሞ በምንም ታምር ልለቃት አልችልም። ማንን? እሷ ላደረገችብኝ ነገር ዮና ላይ 15 ዓመት እንዲፈረድ አድርጋለሁ። እኔንም ህይወቴን አበላሽታለች። ላደረገችብኝ ነገር አልተፈረደበትም ሲጀምር ሊፈረድበት ይችል ነበር። ስለዚህ አሁንም ቢሆን ነው የምልሽ
አሁንም ቢሆን ምንም የተፈጠረ ነገር የለም። ልጅቷ ልክ ልታወራ ትችላለች ወይ ይሁንና ልክ ሊያወራ ይችላል። ይሄ ሚሞሪ የኛን መንገድ የሚቀይስ ይሆናል ማለት ነው ወደ ትክክለኛው መንገድ። ስለዚህ አሁን እሱን ከማየታችን በፊት ኮፒም እያደረገ ስለሆነ ጊዜ አለ። እሱን ከማየታችን በፊት አንቺ ስላደረግሽው ነገር እና እያደረግሽ ስላለሽው ነገር ነው ማውራት ያለብን። ምንድነው እያደረግሽ ያለሽው? መታሰር ነው? እስር ቤት መክረም ነው የምትፈልጊው? ልታሰር በቃ እስከዛ ድረስ ማድረግ የነበረብኝ ነገር ይሄ ነገር ድሮ ነበር ማድረግ የነበረብኝ። በጣም ተጃጅዬ ነበር እስካሁን ድረስ። መጃጃልሽ አሁን የገባሽ? አሁን የነቃሁት ይሄን ነገር ሁሉ እስከዛ ድረስ ታታለ። በጣም በተደጋጋሚ መጥቼ ክስሽ እንድታነሺው ጠይቄሻለሁ። ይሁንና ራሱ መጥቶ ጠይቆሻል። ግን ምንም ልትሰሚኝ ልታዳምጪንም አልፈለግሽ። እንደዚህ አይነት ነገር ደግሞ ልክ አይደለም። አንደኛ ነገር ማን ነው መታመን ያለበት? ከአንቺ ጋር እጅግ ጊዜ አብሮ ለመኖር የሚያቅድ ሰው ነው ወይስ ደግሞ ከሆነ ጊዜ በፊት የምታውቂያት ሰው ከብዙ ጊዜ ቆይታ በኋላ ምናምን መታ በነገርችሽ ነገር ነው አንቺ ማመን የነበረብሽ? ስትነግረኝ እኔ ቦታ ላይ ብትሆን ኖሮ በጣም ያሳምነኝ ነበር። ቃምኛት ነበር። እንደገና ደግሞ ረጅም ጊዜ ማውቃት ጓደኛ እንደዚህ ነገር ታደርጋለች ብዬ በምንም ታምነኝ። እሺ ይሁንና እንደዚህ አይነት ነገር ያደረገ እንዴት አስባለሁ? ቶፋ በቃ ወንድ ልጅ ነው ይሳሳታል ብዬ አሰብኩኝ። በሳም የፈለገ ነገር ቢሆን እኮ ነው። አንቺ ሴት ነሽ፣ በዛ ላይ ደግሞ ፍቅረኛው ነሽ። ከኔ በተሻለ በብዙ ነገር ዲፕ የሆኑ ወሬዎችን ምናምን ልታወሩ ትችላላችሁ፣ ፐርሰናል የሆኑ ነገሮች። ምክንያቱም ፊውቸር ታስቢያለሽ አይደለ? ከሱ ጋር ነገ አገባዋለሁ ብለሽ የምታስቢው ሰው ጋር እኮ እንደ ቤስት ፍሬንዱ እንደኔ እኮ አይደለም የሚያወራሽ እኮ። አንቺን የሚያወራሽ እንደ ደም ዘመዱ ነው የሚያወራሽ፣ እንደ ስጋው ነው የሚያወራሽ አይደል? ስለዚህ ነገ እቺ ልጅ የልጄ እናት ትሆናለች ብሎ ነው የሚያወራሽ። በጣም ብዙ ሚስጥር ይኖረዋል ካንቺ ጋር፣ ብዙ ገመና ይኖረዋል። አንቺ ይህን ነገር ልትሸፍኝለት ሲገባ ገመናውን አደባባይ ላይ ማውጣት አስፈላጊ ነው? አደባባይ ላይ ማውጣት አልነበረብኝም። ማውጣት ጥፋት ነው። ለሱም ደግሞ ቅጣቴን እቀበላለሁ። ይቅርታ ብያለሁ። ይቅርታዬን ላይ ይቀበለኝ ይችላል። ግን ምናልባት ለሱ ይክሰዋል ብዬ ያሰብኩትን ነገር ግን እስቲ ብያረኩለት ነው በቃ። አሁንም ቢሆን አንቺን ፍለጋ ረጅም ሰዓት ለፍተናል፣ ደክመናል ምናምን ነገር በቃ ከዚህ በኋላ እንደዚህ አይነት ነገር ላይ እንዳይሽ አልፈልግም። ይሄኛውን እንደ ምክርም ቁጠሪው እንደ ማስፈራሪያ ግን እየነገርኩሽ ገብቶሻል? መጀመሪያ ይሄኛውን እንጨርስ። መጀመሪያ ይሄንን በቃ እየነገርኩሽ እኮ ነው አይደል? በቃ ማድረግ ያለብሽን ነገር አድርጊ። አንቺ ከዚህ በኋላ እኮ ከየውና ጋር ከማንም ጋር ከኛ ጋር የሚቀጥል ላይፍ ይኖርሻል። ለምን ላይፍሽን የምታበላሽ? እያበላሽሽው ነው። መሆን ነበረበት። እሺ እንደዚህ መሆን ነበረባት። ሌላ ብዙ አይነት መንገድ አለ። እኔን አማክረሽኛል? የሆነ አማክረሽዋል? እና ኑ ምናምን ሶፊን አማክረሻል? በቃ እነኚህ ሁሉ ሰዎች አንቺ ላይ እንዲክብ ሰርተው የቆሙ ሰዎች፣ አንቺን ማገዝ የሚችሉ ሰዎች ነበሩ። እነሱን ማናገር ትችይ ነበር። እኔን ማውራት ትችይ ነበር። ሁላችሁም እኮ እኔን እኮ ተጠያቂ ስታደርጉኝ ነበር። አንቺም እኮ የእሷ ተባባሪ ነሽ እያላችሁኝ ነበር አልነበረ? እንደዛ ስበን ቢሆን ኖሮ ማን አንቺን አምኖሽ ጫካ ድረስ ይመጣል? እስቲ ለዛ መታችሁ እኮ እኔን ስትወቅሱኝ ነበር አልነበረ? ይኸውልሽ የምትወቀሽበት ነገር አለ፣ የማትወቀሽበትም ደግሞ ውዝር እየሰጠሽንም ደግሞ የነበረም ነገር ደግሞ ነበር አይደለ? ብዙ ነገሮችን እኮ እያለፍንልሽ ነው እንጂማ እኮ እንዳንቺ ሁኔታ እኮ ቢሆን ኖሮ በጣም ከዛም መሄድ ነበረበት። ምክንያቱም 3 ቀን ከኢንስፔክተር ጋር የተላላክሽው የቴክስት ሚሴጅ ነበረ። እሱ ከበቂ በላይ ነው አይደለም? ይኸውልሽ አሁንም እኮ ለመጠራጠር ከሆነ ሐሳባችን አሁንም ይሄን ነገር እያደረግሻለሽው ድራማ ሊመስለን ይችላል። ምንድነው በቃ እንደዚህ አድርጊ እንደዚህ መተሻለው ምናምን ብለሽ ማውራት ይችላልሽ። ቀላል ነገር ነው እኮ እኛም ፊልም እንሰራለን እኮ የተለየ ነገር አይደለም ነው የምልሽ። ግን እንደዛ ነው እያልኩሽ አይደለም። እንደዛ ቢሆን ኖሮ በዚህ ልክ እየተቆጣሁኝ አላወራሽም ነበር። ገብቶሻል ሐሳቤ? ስለዚህ የኛ ማመን አለማመን ምንም የሚለውጠው ነገር የለም። አንቺ ወደ ወንጀል ውስጥ እንድትገቢ ሊያደርግሽ አይገባም። አንቺ ራስሽን መጠበቅ መቻል አለብሽ። እኛ እንኳን በጣም የብዙ ሰዎች ችግርና ሀዘን እኛ ላይ እየመጣ እየተደራረበብን እንኳን የምናደርገው ነገር በጣም የሚጣረስ ነገር አይሆንም ነው ማለት። በምንችለው መጠን የሚፈጠሩ ችግሮችን ከህግ ጋር ነው የምናያይዘው። በራሳችን የምንፈታው ነገር የለም። አንቺ በራስሽ ማን ስለሆንሽ ነው? ማን ስለሆንሽ ነው አስረሻት እየደበደብሻት ነው? እኮ ያስጠይቅሻል። አታውቂም? መጠየቅ ካለብኝ አይደለም ያስጠይቅሻል። አትሊስት መጀመሪያ እንግባባበት መጀመሪያ ላይ እመኝ። ያስጠይቅሻል። ያስጠይቀኛል አውቃለሁ። ታዲያ እንደሚያስጠይቅሽ እያወቅሽ ታዲያ ምንድነው ጥቅሙ? በቃ ማድረግ ነበረብኝ። ከዛስ
እውነቱን እንድታወጣ ስለፈለኩኝ ይሁንና ነፃ እንደሆነ አምኛለሁኝ እና እውነቱን እንድትናገር ስለፈለኩኝ። አንቺ ልጅቷ እውነቱን ተናገረች አልተናገረች ኦሬዲ ፎርማት አድርገዋለች። ሚሞሪውን ራሷ ጋር ታስቀምጣለች ብለሽ ነው? በአፏ ትናገራለች ብዬ ምን በቃ የተፈጠረው ነገር ታዲያ ይሄኛውን ነገር ህግ ጋር ምናምን ተመጪው ሄደው የሚያዳምጡሽ ይመስልሻል? አስፈራርተዋት ነው የሚሉት የሷ ቤተሰቦች። እሺ ምን ማድረግ ነበረብኝ? እሺ የመጣልኝ ሀሳብ በሰዓቱ ይሄ ነበረ። በቃ አይምሮ ላይ የታየው እሷ እንዳመንኳት አድርጌ አታልዬ ያን ነገር ትነግረኛለች ብዬ ነበር ያሰብኩት። ስቲልም ደግሞ በቃ እንደዛ እያደረኩ ነው ያለው። አትሊስት ይሁንናን ይረዳዋል ብዬ ያሰብኩት ነገር ነው። እሱን ይጠቅመዋል ብዬ። እሺ አሁን ያልገባኝ ነገር መጀመሪያ ላይ በጣም ተደጋጋሚ እየመጣው ይሁንና እንደዚህ አያደርግም እያልኩሽ ኢቭን ማለት ነው ኢቭን እኔ ይሁንና እንዳደረገው እንዲመስለኝ እንኳን አስገደድሽ። ያኔ ጫካ ውስጥ የጠራሽን ጊዜ ቀበቶን ሲፈታ ያየነው ትዕይንት ከዛም በፊት ደግሞ ጭንቅላቴ ላይ ትሙዩ የነበረው ነገር ተደማምሮ ይሁንና እንድጠራጠረው ሁሉ አድርጎኛል ነው። እኔ አንቺ ላይ የሆነ ነገር ኢንፍሉዌንስ ፈጥራለሁ ብዬ አንቺ እኔ ላይ ኢንፍሉዌንስ ይፈጥርሽ ነበር። እኔ አንቺን ፑሽ አደርጋለሁ እያልኩሽ አንቺ እኔን ፑሽ እያደረግሽ ነበር ወደ ራስሽ። የተፈጠረው እሷ የሞላችን ነገር ነው የነገረችኝ ነገር ነው። በቃ እኔ ላይ የዛን ሰዓት ላይ ጭንቅላቴ ላይ ነበረው ሁሉ እሷ የነገረችኝ ነገር ነው። እንደዛ ሳስቤ ነበር። ያኔ ደግሞ በሰዓቱ ስንደርስ ደግሞ ይመስላል ሁሉም ነገር አይደል? አንተም አይተህ ተጠራጥረህ ነበር። ሁሉ ነገር ይመስላል ወደ ይሁንና ነው የሚያደለው። ፋይሉ አለኝ ይለኛል። አሳየኝ ስለው ደግሞ ፋይሉን አያሳየንም። ያ ነገር እንድጠራጠረው አደረገኝ። እሷ ከምትነግረኝ ነገር አንተ በቃ ሙሉ ለሙሉ አምኛት ነበር ሁሉም ነገር። ግን መጨረሻ ላይ ነው በቃ እንድጠራጠራት ያንን ቪዲዮ ምንድነው እንድትጠረጠር ያደረገው? ሰዎቹን የዛኔ ጫካ ላይ ያገኘናት ቀን አለ አይደል? ስታወራኝ የነበረው ቮይስ አሰማችኝና ከዛ በኋላ ስልኳ ላይ ግን ቴክስት አገኘሁ። ከዛ በፊት እንደምትጻጻፍ አለው። እሱን ግን ሳይ አላየችም ነበር። ስልኳን ተቀብሏት ነው። ኦኬ። ግን እሷ ያሳየችኝ የቅርብ ጊዜ ነው። ስለዚህ ያ ነገር አጠራጠረኝ። ስለዚህ ከዚህ በፊት ታውቃቸዋለች ረጅም ጊዜ ግን ስለዚህ ከዛ በኋላ ካፌ እንገናኛሻት አለሳልሰሽ አደንዝዘሽ ወሰድሻት። በቃ እንዳመንኳት አሳመንኳት ነው ብላ ሁሉ ያመንኳት ነበር ይመስላል። ከዛ በኋላ ከዩና ጋር ተለያይቻለሁ የሚል ነገር ምክንያት ፈጠርኩኝና ላገኝሽ አልኳት። እንደ ጓደኛ ላውራሽ አልኳት። ቀጠርኳት። መጣች ሰው። ከዛ በኋላ እንደ ጓደኛ አወራኋት ሁሉ ነገር በቃ በምን ታምር እንዳመንኳት ነበር ስታስብ ነው። አልተጠራጠረችም። በቃ ማድረግ የነበረብኝ ነገር ሁሉ ቪዲዮ ላይ አይተዋል። ማድረግ የነበረብኝ ነገር ሁሉ አደረኩ። እሺ ያም ቢሆን ነው ልጅ አንቺ በራስሽ መንገድ ላይ ልክ ነኝ ብለሽ እያሰብሽ ሊሆን ይችላል፣ ግን ልክ አይደለም። አንዴ ማመን መቻል አለብሽ። ልክ አለመሆንሽን ማወቅ መቻል አለብሽ። ከዛ በኋላ በመናወራው ነገር እንግባባለን። መጀመሪያ ላይ ልክ አለመሆንሽን እመኝ። ልክ አይደለሽም። በቃ አንቺ ህግ አባል አይደለሽም ወይ ደግሞ ህግ አስከባሪ አይደለሽም። አንቺ እዛ ቦታ ላይ ወንጀለኛ ብለሽ የጠረጠርሽውን ሰው አስረሽ ምናምን ነገር የምትቀጭበት ምንም አይነት መብት የለሽም። መጀመሪያ እሱን ነው። ጭካኔ ኖሮኝ እሷ መጣት አልፈልግም። ያንን ነገር ሳደርግ ራሱ እየወጣሁኝ ተጸጸትኩኝ ነበር። ሳረግ ነበር ግን ምርጫ አልሰጠችኝም። ብዙ ጊዜ ለመንኳት፣ እውነቱን ንገሪኝ ብዬ ለመንኳት፣ ስንት ጊዜ ተማጸንኳት። እሷ ግን አንዲት እንኳን ምንም ልትለኛችሁ በየቀኑ ውሸት ነው የምትነግረኝ። በየቀኑ ሌላ ውሸት ነው የምትነግረኝ። ምን ማድረግ ነበረብኝ? አስገደደሽ። ምናልባት ልክ ልትሆኚ ትችያለሽ፣ ግን ያደረግሽው ነገር ከምን አንግል ሲታይ ነው ልክ የሚሆነው? ከስሜት ግን ደግሞ እኛ በስሜት አይደለም የምንተዳደረው፣ በህግ ነው። በህግ አንጻር ደግሞ ሲታይ በጣም ወንጀል ነው። ነገሽን እርግጠኛ አይደለም ባንቺ። እንደዛ ብቻ አይደለም። አንቺን የሚፈልግሽ በጣም ብዙ ሰው አለ። ቤተሰብ አለሽ፣ እናት አባት አለሽ፣ ወንድም እህት አለሽ። እነኚህ ሁሉ ሰዎች ስላንቺ የሚጨነቁና ስላንቺ የሚያስቡ ሰዎች ናቸው። አንቺ ባርኪን ይዘሻት በጠፋሽበት ሰዓት ላይ ተጨንቀው እኛ ጋር እየመጡ ብዙ ሰዎች መጥተዋል። የእሷም ቤተሰቦች ጭምር ማለት ነው። ገብቶሻል ሀሳቤ? ስለዚህ አሁን አንቺ ላደረግሽው ነገር የእሷ ቤተሰቦች ቢከሱሽ አሳልፈን እንዳሰብን እዚህ እንደመጣው ምንም ነገር እባክህ። አሁንም የመጣሁት መረጃውን ለማየት ነው። አሁን ይሁንና እየመጣ ነው። ይሁንና እንጠርቼዋለሁ። ከይሁንና ጋር ቁጭ ትላላችሁ። እዛ ወርታችሁ ያላችሁን ነገር ትጨርሳላችሁ። ፋይል የሚባል ነገር የለም። ለምን? በቃ አንቺ እዚህ ልትመጪ ብቻ ነበር የፈለግሽው። ለምንድን? እዚያው አንቺ ከዚህ ትማጣጭም መጣው ፖሊሶቹ ይዘው ይሄዳሉ ማለት ነው። የደረኩት ነገር ሁሉ እኮ ሊሆንና እኮ ነው አይደል? አይመለከተኝም። እና ታዲያ እና እያደረግሽ የነበረው ነገር ልክ አይደለም። አንደኛ ነገር ሁለቴ እንደዚህ ታደርገኛለህ። አድርግሻለሁ፣ በደንብ ነው የማደርግሽ። ከአንድም ሁለቴ ሶስቴ ምናምን እንደምንፈልግሽ እርግጠኛ ነኝ። ቪዲዮ ላይ ተሻለ አይደል? እየፈለግንሽ እንደነበረ ታውቂያለሽ አይደል? ስለዚህ ምንም አይነት መረጃ አልሰጠሽኝም። ስልክሽን አጥፍተሻል ምናምን። ልክ ነው።
ልክ በቃ ከዚህ በኋላ ድጋሚ ባርኪ የምትባል ሴት ጋር አትሄጂም። ጨርሰናል። እሺ ቆይ ፋይሉ ላይ የሆነ የምር አድርገሽ ምንድን ነው የምታደርጊው? ለምን እኔ እንኳን በአንቺ ልክ ኮንፊደንስ ተሰምቶኝ አላየሁትም ቪዲዮ። ብዙ ነገር ዋሽታኛለች። ስለዚህ ይሄንንም እርግጠኛ ነኝ ተዋሽ ብዙ ነገር ተናግራለች። አይተዋል አይደል? ስለዚህ ይሄን ነገርም ድራማዋ ነው የሚሆነው፣ ሌላ ድራማዋ ነው የሚሆነው፣ የሆነ ሌላ ወጥመድ ውስጥ ከተው ነው የሚሆነው። ስለዚህ 100% ተረጋግጬበታለሁ። ስለዚህ አሳየኝና ወይ ደግሞ ለህግ አባል መስጠት ካለብኝ ደግሞ እሰጣታለሁ። እሱን እኔም ራሴ እሰጣቸዋለሁ። ምንድን ነው የተፈጠረ ነገር አለ? ቪዲዮ መጣ፣ ቆየት ቪዲዮ መጣ፣ ሪከቨር ተደረገ፣ መመለስ ይቻላል። ረጅም ጊዜ ነው ያለፋን። በዚህ ሁሉ ጊዜ ውስጥ በጣም የታገልን ነበር። ያልገባንበት ያላየነው ሰው የለም ይሄንን ለማስመለስ። ፋይናሊ ግን ተመለሰ። ፋይሉም አለ አለ እኔው እሺ ዳንዶ ማለት ነው ምን ይቻላል? ምንድነው ታዲያ ስሜት ይካለ ይኸውልሽ ይሄ ነገር የሚያስደስት ሲሆን የሚያሳዝን ነው። የራሱ ጋር እየገባኝ ሸርሽ ጋር ስትገቡ የነበረበት ፓርት ነው። እዛ ገባችሁ አለ የተናገረው ነገር አለ። እቺ ጋር ይኸውልሽ እሺኛው ይታይሻል። እቺ ጋር ካሜራውን አልሰቀልኩም ብላለች አይደለ? ካሜራውን እየሰቀለችው ካሜራውን ሰቅለዋለሁ እያለች ነው። ሙሉ ቪዲዮ ላሳይሽ አልችልም። ሰዓት እኔ የምሄድበት በጣም አስቸኳይ ጉዳይ አለኝ። እዛ ልሄድ ስለሆነ ማለት ነው። ጀመር ታውቁኝ ነበር ይዋሽች እንደነበር ታውቁኝ ነበር። ይሄ እዚህ ጋር አለ። እዛ እዚህ ጋር ደግሞ እያወራችሁ ነው። ልብሱን እንዲያወልቅ አውልቅ እያለችው ነው። እዚህ ጋር እዛ አውለቀ። እዚህ ጋር ነው እንጂ ገባሽ። አንቺም ስትገቢ ይታያል። እሺ ጀመር ታውቁኝ ነበር። አሁን ለህግ አሳልፈን እንሰጣታለን። ግን አሁን አንቺ ተረጋጊ። አሁን መረጋጋት አለብሽ። እኔ የሀዘን ስሜት እየተሰማኝ ያለው የሆነ ነፃ በመውጣቱ ሳልደሰት ቀርቼ አይደል። ለቅጽበትም ታህል ግን ለትንሽም ታይም እሱን በመጠራጠር በጣም ደብሮኛል ነው ያልኩሽ ያለሁት። ይሄ ስሜት ደግሞ የጋራ ስሜታችን ነው ያስባል። በእርግጥ አንቺም ይሄኛው ቪዲዮ ሳየው ተረድቼሻለሁ። ምን ያህል ለተሳሳች እንደምትችይ ምን ያህል አክቲንግ እንደነበራት ልጅቷ ምናምን ነገር በደንብ የሚታይ ነው። ይህንን ነገር አይቶ አለመሸወድ በጣም ይከብዳል። ያገኘችውን አጋጣሚ የምትጠቀም ልጅ ነች። ስለዚህ አንቺ በዚህ መሸወድሽ እንትን አላለኝ። በጣም በጥንቃቄ ነው ያየሁት። 2-3 አይቼዋለሁ ዛሬ ከነጋ በኋላ ራሱ ትናንትና ማታ ነው የመጣው ፋይል ይኸውና እስካሁን አያውቅም። ስቲል ጭንቀት ላይ ነው ያለው። ስለዚህ ይህንን ነገር ላበስረው ብዬ ደውዬለታለሁ። ይመጣል። ገብቶሻል ወይ? ደግሞ ካልሆነ እሱ በሚመጣበት መንገድ ትሄጂና ኮፒ ልዘዘውና ኮፒ ላድርገው ፋይል። ምክንያቱም ከዚህ በኋላ አላምንም። ቦታ ላይ ነው ኮፒ ከውና ጋር አብረን ሄደን እሷን ላይ ተጣጣና የሚሆንም ይዘን ሄድ እንችላለን። አደውለትና እንደዛ ታደርጋላችሁ። እሷ መደረግ ያለበትን ነገር ሁሉ እናደርጋለን። ህግም አሳልፈው ህግም ያስራታል በደንብ ለህግ አሳልፈን ነው ብቻ ኮፒ አድርግና ለነሱ እኔ ሁሉ አንተ ታገኛለህ። ደውልልኝ አሁን ላይ ምንም አይነት ተጨማሪ ስህተት አልፈልግም። ምንም አይነት
ይሁንና ጋር ያለሽ ነገር ማስተካከል የምትፈልጊ ከሆነ ይሁንና ጋር ያለሽ ነገር ስሙዝ የምትፈልጊ ከሆነ አሁን ማውቃት አለብን። ይቅርታ መጠየቅ ካለብን ይቅርታ ጠይቀን እና አሁን ይቅርታ መጠየቅ ያለብን ሰዓት ይመስለኛል። አሁን ይቅርታ ጠይቀዋለሁ ይመጣል፣ ይቅርታ ጠይቀዋለሁ። ከዛ በኋላ ምናምን ትንሽ ሰውነት እየተረበሸ ያዞረኝ ትንሽ እስክረጋጋ ድረስ እናንተ ፖሊስ ጣቢያ ሄዳችሁ ታስገባላችሁ። ኢንስፔክተር ጋር ደውዬለት ነበረ እና እንደዚህ አይነት መረጃ እጃችን ላይ እንዳለ ምናምን ነግሬዋለሁ። እዛ እሱ በጣም ደስ ብሎታል። ስለዚህም ከእናንተ የሚጠበቀው ሚሞሪውን ማድረስ ብቻ ነው። ምንም የደስታ ስሜት በጣም ደስ ይላል። ከምንደበቅ ማለት እሷ ይሄን ነገር በማዋሸታ በጣም ተናድጃለሁ፣ ግን የሆነ ነፃ ወጣቱ በጣም ደስ ይላል። አይ ቲንክ በጣም ገምተሽ ነበር እንደዚህ ይሆናልሽ። ለዛ ነው ግርም ያላለሽ። ተመልካቾቻችን ቪዲዮን ታዩታላችሁ። አሁን ዛሬ ለፖሊስ የምናሳየው ስለሆነ ከዛ በኋላ እናንተም የምታዩት ይሆናል። እንልክላችኋለን። ነገ እንለቀዋለን። ቪዲዮ ሙሉ ከመጀመሪያው ምን ተፈጥሮ እንዴት እንደሄደ ፕሮሰሱን የግድ ማየት አለባችሁ። ላይክ ሰው በዚህ ልክ እንዴት መሰሪ ይሆናል የሚለውን ነገር በደንብ ማሳየት የሚችል ነው። ስለዚህ እኛ እንድታዩት እንፈልጋለን። እንድታዩት በጣም ነው የምንፈልገው። እኔ እፈልጋለሁ እንድታዩት ነው። እርግጠኛ ነኝ የምነግራችሁ ግን ይሁንና አይፈልግም። ይሄ ቪዲዮ እንዲለቀቅ እርግጠኛ ነኝ የምነግራችሁ አይፈልግም። ለምን እንደሆነ በዚህ ልክ ሊጠብቃት እንደቻለ አላውቅም። እኔም እንቆቅልሽ ይሆናል። ምክንያቱም ከዚህ ቀደም በጣም ብዙ ወንጀለኞችን ሲያጋልጥ ለሚዲያ ሲያቀርባቸው የነበረ ሰው እዚች ልጅ ጋር ሲደርስ ምን እንደያዘው ምንም ሊገባኝ አልቻለም። አሁን ዋይ ግን ማለት ነው። ከዛ ውጪ ሌላ ምንም አይነት ምርጫ የለንም። የሰማሽ ነው? ከዛ ውጪ ሌላ ምንም አይነት ምርጫ የለንም። ቀጥታ ወስደሽ ለነሱ፣ አለበለዚያ እዛው ትቀላቀያታለሽ። አብረሽ ነው የምትገቢ። ገብተሻል? አሁን ራሱ ላደረግሽው ነገር ማትገቢበት ምንም አይነት ምክንያት የለም። ግን አታጠንክሪው ወንጀልሽ። በምን አንቺ ምንም ባላደረግሽው ነገር እንደማንኛውም ሰው ሊሰማሽ የሚችለው ነገር ነው የተሰማሽ። ኖርማል ነው። ገብተሻል? እኔም በአንቺ ቦታ ላይ ብሆን ሊሰማኝ የሚችለው ነገር ነው የተሰማው። ሆነስትሊ ስነግርሽ ነው። ግን የሄድሽበት ርቀት ልክ አይደለም። እሱን ነው እንጂ የምኮንነው። ለምን ይሆናል አላመንሽም ብዬ ልገጽሽ አልችልም በፍጹም። ቅድምም ዝም ብዬ ጠቆም ለማድረግ ያህል ነው። ምክንያቱም ቪዲዮውን ያየ ሰው ባንቺ አይፈርድ በፍጹም። እኔም ልፈርድ አልችልም። እኔም ባንቺ ቦታ ላይ ብሆን አንቺ ይሆናል ላይ ያደረግሽውን ነገር አድርግ ነበር በቃ። ምክንያቱም የማይመስሉ ነገሮች ናቸው እዛ ጋር ሲፈጠሩ የነበሩ። እሷም የማይመስል ነገር ሊሆን እንደሚችል ስለገባት ነው ታይሙን የተጠቀመችበት። ደህና ታይሚንግ ነው ብቻ። ይኸውልሽ በምን ኮፒ ጨርሷል። አዮ የት ነህ? ምን አልከኝ? ኦኬ በቃ እንደዛማ ከሆንክ በቃ በምን ትምጣና እዛ ታች ታወራታለህ። በቃ እሺ እሺ። አይ ቴሌው ጋር ገና እየመጣ ነው። አንቺ ቴሌው ጋር ጠብቂውና እሺ። ግን ዛሬ መግባት አለበት። እሺ በምን ዛሬ አስገቢለትና ቶሎ ያፈጣጥኑት። ነገ ከነገ ወዲያ ነው እዛ የሚቀርበው። ከመቅረቡ በፊት ይሄ ጉዳይ ቶሎ ማለቅ መቻል አለበት። በጣም እያመመኝ ስለሆነ ነው። እሺ እሺ በቃ አስታኪ። ምንም አይነት ነገር የለ። በምን
በጣም የሚያስቀይመኝ ነገር አደርጋለሁ የምትይ ከሆነ በምን ይሄን አንቺ ጓደኝነት ዛሬ እዚህ ጊዜ ያበቃል። እሺ እንግዲህ ተመልካቾቻችን ግራ የሚያጋባ ሁኔታ ውስጥ ያለን፣ ምክንያቱም ይህንን ታይም በጣም ስንናፈቀው ነበረ። የሆነ ነፃ የሚወጣበትን ቀን በጣም ስንጓጓለት ነበረ። ግን ቀኑ ደርሶ የሆነ ነፃ ሲወጣ እኛ ግን ደስተኛ መሆን አልቻለም። ለምን በደል ነው አይነት ነገር ተሰማል። እኔም በእምነትም እውነት ለመናገር አሁን እዚህ ላይ ሙሉ ቪዲዮን ላታዩ ትችላላችሁ። ሙሉ ቪዲዮን ስታዩት በእምኔ ምን ያህል ጨዋ እንደሆነች ምን ያህል የዋህ እንደሆነች ማየት ትችላላችሁ ብዬ አስባለሁ። እኔም ከዚህ በፊት በጣም ፈርጄባት ነበር እና ላይክ እንደዛ ግን አይደለም። በቃ ሁኔታው እየሆነ የነበረው እንደዛ አይደለም እና ግን ደግሞ እዚህ ጋር ላይፍ ነው ራሷን እየበደለች ነው። እዛ ጋር የሆነ ስህተት በሰራች ቁጥር ራሷ ላይ መዘዝ እየጠመጠመች ነው ያለችው። ስለዚህ ቪዲዮን ያየው ሰው የትኛውም ሰው ማለት ይቻላል የትኛውም ሰው በምን የዋህነትና ጨዋነት ማየት ይችላል ብዬ አስባለሁ እና ማናችንም ብንሆን እሷ ባሳለፈችበት ሁኔታ ላይ ብናሳልፍ እሷ ያየችውን ሁኔታ ብናይ የሆነ ላይ አለመፍረድ አይቻልም። ከባድ ነው እና ቪዲዮን ሳይ ነው የተረዳኋት። ማንኛውም ጭንቅላት ያለው ሰው ሊያስብ የሚችለውን ነገር ነው ያሰበችው እና የሴራ ምናምን እናንተ እንዳሰባችሁት አይነት ነገር አይደለም፣ እኛ እንዳሰብነውም አይደለም። ብቻ ዞሮ ዞሮ ዛሬ እውነቱ መውጣቱ ነው እና ሰውነቴ ለምን እንደሆነ አላውቅም ድቅቅ ብሎብኛል፣ ክምክም ብሎኛል ምናምን ነገር። ኤኒዌይስ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ዛሬ ያው በእምኔና የሆና መረጃውን አድርሰው ከመጡ በኋላ የዮናን ፈቃደኝነት ጠይቀን ፖስት የምናደርግላችሁ እናስተላልፍላችሁ ይሆናል። እስከዛው ድረስ ግን የትም እንዳትሄዱ አብራችሁ ነው። አዲስ ቪዲዮ ሲኖር እናሳውቃችኋለን። ቴንኪው